እንግዲህ ቲጂ ሉላን ቤዛ የታገተችበት ቦታ ወስዳታለች። እንግዲህ ሉላ ቤዛን ስታያት በጣም የደነገጠችው ዛጋር ታግታ ታስራ ስታያት እህቴ እያለች በጣም ደንግጣ ስታወራ ነበር። ነገር ግን ቤዛ ግራ ገብቷታል። ሉላ ማነች እቺ ሴት እያለች እየተናገረች ነው ያለችው። ያው የመልክ መመሳሰል ቢሆንም ነገር ግን ቤዛ አሁን ላይ ሉላን ስለማታቃት እንግዲህ ማነች እያለች ነበር ማለት ነው። አሁን ላይ ቲጂ ሉላን እዛ ቤዛን ያገናኘችባት ሚስጥር ወይም ደግሞ ይሄንን ነገር ያደረገችው አሁን ላይ ቲጂ የራሷን ስራ እንድትሰራላት ነው ማለት ነው። ሌላ እቅድ አቅዳ ነው ቲጂ እንደዚህ ያደረገችው። ዶክተሩ ጋር በመሄድ እንግዲህ ቤዛ አሁን ላይ ከሱራፌል ጋር ጠብ ላይ እንዳሉና ቤዛን የሆነ ነገር ወይም ደግሞ የሆነ መጥፎነ ስራ ስትሰራ ቪዲዮ ስለቀረስኳት አሁን ላይ ከቤዛ ጋር አንድ ነን በማለት እንግዲህ ዶክተሩን ለራት ጋብዟለች ማለት ነው። ቲጂ ዶክተሩን ሮቤል እዛ ቤት እነ ሉላ ቤት የጋበዘችው እራት ለምንድነው? አንደኛ ከሱራፌል ጋር እንዲጣሉ ስለምትፈልግ። አሁን ላይ ቤዛ ዶክተሩን ጋበዘችው ሲባል ሱራፌል ምን ሊያስብ እንደሚችል አስቡት። ሱራፌል አሁን ላይ ቲጂን እንግዲህ እንደሚታወቀው እቤት ውስጥ አፍኖ እንግዲህ ሊያወጣጣት ቢሞክርም ቤዛን ምንድነው ያደረግሻት እያለ ሊያወጣጣት ቢሞክርም ነገር ግን ቲጂ ለመናገር ፍቃደኛ አይደለችም። ምንም ትንፍሽ እያለችም አይደለም ማለት ነው። ነገር ግን ዘርፌ በሚሆነው ነገር ሁላ በጣም ተናዳለች፣ ተበሳጭታለች። ወይ ካልሆነ ለሱራፌል እውነቱን ለምን አትነግሪውም አንቺ የቤዛ እህቷ እንደሆንሽ ብላ እንግዲህ ዘርፌ ነግራት ነበር። ነገር ግን አሁን ላይ ሉላ ያንን ነገር ማድረግ አትችልም። ምክንያቱም ቲጂ በጣም ከባድ ሰው እንደሆነች ስለምታቅ ይሄንን ነገር ካደረገች ደግሞ እንግዲህ የዘርፌን ሕክምና ሙሉ በሙሉ ልትረሳው ስለምችል ይሄ ነገር ከባድ እንደሆነ ለዘርፌ አስረድታታለች ማለት ነው። አሁንም ቢሆን ሱራፌል የሉላ እንግዲህ የቤዛ መለዋወጥ ሱራፌልን አስደንግጦታል። ምክንያቱም ቤዛ እንግዲህ ሱራፌል አጠገቧ ሲሆን ሲያክፋት ምንም ሲል እንግዲህ ቤዛ ምንም አትሆንም። አሁን ግን እንደዚህ የምትደናገጠው ነገርና አሁን ላይ አዲስ ለሱ የምትሆንበት ነገር ማነች እውነትስ ቤዛ ነች የሚለው ነገር እያጠራጠረው ነው። ቤዛ መቼም ቢሆን ቲጂን እንደማታምናትና በሷ እንደማትመራት ጭራሽ እንግዲህ አሁን ላይ እንዳየነው ከሆነ ቲጂ ቤዛን ሉላን እያዘዘቻት ነው። ማለትም ቤዛን ያው ሱራፌል የሚያውቀው ቤዛን ስለሆነ ማለት ነው በቤዛ። ስለዚህ አሁን ላይ የቲጂ እንደዛ ንግስት መሆን እዛ ቤት ሱራፌል አስደንግጦታል ማለት ነው። ጭራሽ ከቤዛ ጋር መታረቋ ሳይንስ አሁን ደግሞ እንዴት ቤዛን ልታዛት ትችላለች እያለ ሱራፌል ተጨንቆ ነው ያለው። ነገር ግን ሚስጥር እንደሆነና የሆነ ነገር እዛ ቤት እየተፈጠረ ያለው ነገር እንደሆነ አውቋል። ነገር ግን አንድ ቀን እንደሚደርስበት እየተናገረ ነው ያለው። አሁን ላይ ሉላ ምንም ነገር ባትነግረውም እሱ ግን በራሱ መንገድ ይሄንን ነገር እንደሚደርስበት ነው እያወራ ያለው ማለት ነው። እንግዲህ እንደምናውቀው ሉላ እዛ ቤት የገባችበት ሚስጥር ምንድነው? ለዘርፌ ወይም ደግሞ ለአክስቷ ሕክምና ለማድረግ ነበር። ነገር ግን አክስትየው ዘርፌ ቤዛ እህቷ እንደሆነች ካወቀች በኋላ ነው እንግዲህ እህቷን ለማየት የጓጓችው ማለት ነው። ሱራፌል አሁንም ቢሆን ለቤዛ ጥሩ ሰው እንደሆነና መጥፎ ሰው እንደሆነ ራሷ ሉላ አሁን ላይ ትመሰክራለች። ነገር ግን አሁን ላይ ይሄንን ነገር አንድ ገብታበታለች። እንዴት መጨረስ እንዳለባት ነው እንግዲህ ቲጂን ቶሎ እየጠየቀቻት ያለችው። ምክንያቱም ለሚሆነው ነገር ሁላ አዲስ ስለሆነችና ለሚፈጠረው ነገር እሷ ስለማታቅ እንግዲህ ምን ብላ መመለስ ወይም ደግሞ ምን ብላ ማድረግ እንዳለባት አላወቀችም። ስለዚህ አሁን ላይ ሉላ ቲጂን እያስጨነቀቻት ነው ያለችው። ይሄ ነገር ቶሎ እንዲያልቅና እኛም ከዚህ ነገር ላይ መውጣት እንደምንፈልግ እያለቻት ነው የምትገኘው። ሉላ አሁን ላይ ሚስጥሯን ለማዋየት እንግዲህ ወይ ለሳሮን ትነግራታለች ብዬ ነው ማስበው። ይሄን ሁላ ሚስጥር በሆዷ ወይም ደግሞ በልቧ ይዟለች። ነገር ግን ይሄንን ሚስጥር ለሳሮን እንግዲህ ሉላ ከነገረቻት ሳሮን መፍትሄ ታገኛለች ብዬ ነው ማስበው። ካልሆነ ደግሞ እንግዲህ አክስትየው ዘርፌ ይሄንን ሚስጥር ለሱራፌል ልትነግረው ትችላለች። ምክንያቱም ዘርፌ እንግዲህ ለሉላ ይሄንን ነገር ለምን ለሱራፌል አትነግሪውም ብላ ከዚህ በፊት ጠይቃት ነበር። ነገር ግን ሉላ ይሄ ነገር መሆን እንደማይችልና ቲጂ በሰማ ከባድ ነገር እንደሚፈጠር ስለነገረቻት ዘርፌ ግን በስተመጨረሻ ሉላን እንግዲህ ቲጂ ስታዛትና እንግዲህ ገረድ መታረጋት ከሆነ ዘርፌ አንድ ቀን እንግዲህ ለሱራፌል ሚስጥሩን በሙሉ ከነገረችው እንግዲህ ቲጂ በመስተመጨረሻ
ያልቅላታል ብዬ ነው ማስበው። እስኪ እናንተም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ላይ እንደሚታወቀው ሱራፌል አክስትየውን ዘርፌ ቁጭ ብሎ ያወራት ነው። ምክንያቱም ማጣራት ያለበትን ነገር እንግዲህ ከዘርፌ ለማጣራት እየሞከረ ነው። ምክንያቱም አሁን ላይ ቲጂን ለምን እዚህ ቤት መኖር እንደምትችልና መባረር ያለባት ሰው እንደሆነች ለዘርፌ ተናግሮ እንድትባረር አድርጓል። ካልሆነ ግን እንግዲህ አሁን ላይ ከቲጂ ኩላሊት ከምትቀበይ ወይ ራሷ ቤዛ ወይ እኔ ልሰጥሽ እችላለሁ፣ አሁን ግን ቲጂ አሁን ላይ እንድትባረር ነው የምፈልገው ብሎ ሱራፌል ለዘርፌ ነግሯታል ማለት ነው። እንግዲህ ዘርፌም ይሄንን ነገር ለሉላ ሄዳ ነግራታለች። እንዴት ቤዛ ኩላሊት አትሰጥሽም ብሎ ጠይቆኛል በማለት እንግዲህ እና ብዙ ነገሮችን እየጠየቃትና በራሱ መንገድ ያጣራ ነው ሱራፌል የሚገኘው ማለት ነው። ነገር ግን ቲጂ የዋዛ ስላይደለች አሁን ላይ ሱራፌል ቲጂ ላይ ቢነሳባትም ቲጂ ግን በዶክተሩ ሮቤል እዛ ቤት እንዲመጣ በማድረግ ሱራፌል የሚበሳጭበትንና ቤዛን እንዳያምናት ወይም ደግሞ አሁንም ቢሆን ቤዛ ለሱ ፍቅር እንደሌላት ለማስመሰል ነው ይሄንን ነገር እያደረገች ያለችው ማለት ነው። ዶክተሩ ቤዛ እንድትሞት ስለሚፈልግና ቤዛ በህይወት እንድትኖር ስለማይፈልግ አሁን ላይ ቲጂ የምትለውን ነገር ሊስማማ ይችላል ብዬ ነው ማስበው። ምክንያቱም በሱራፌል ፊት እንግዲህ ከቤዛ ጋር ራት መቅረብ ለሱራፌል ያናድደዋል። እንደገናም ደግሞ ከቤዛ ጋር መሆንም ደግሞ ያስደስተዋል፣ መግደልም ነው የሚፈልገው። ቲጂም ደግሞ አሁን ይሄንን ቅድ ያቀደችበት ምክንያት ምንድነው? ቲጂ እዛ ቤት የራሷን የበላይነት ለማሳየትና እንግዲህ ቶሎ ሉላ ከሱራፌል ጋር እንድትፋታና ሀብት ንብረቱን በቲጂ ስም እንዲደረግ ነው ፍላጎቷ ማለት ነው። እንግዲህ ሱራፌል ቲጂን እንደዚህ ያዋረዳትና ውርደት ውስጥ እየከተታት እንኳን ከስራዋ ፈቀቅ አላለችም። ምክንያቱም አላማ አላት ቲጂ በጣም ከባድ ነች። የራሷን አላማ እስከምታስፈጽም ድረስ ከዛ ቤት ንቅንቅ እንደማትል ለሱራፌል ነግሯለች ማለት ነው። ሱራፌልም እንግዲህ የቲጂ እንደዚህ ያለ ኮንፊደንስ ከሄት እንደመጣ ቤዛን የሆነ ነገር አድርጋት ወይም ደግሞ የሆነ ነገር ይዛባት እየተጫወተችባት ወይም ደግሞ በዚህ ነገር ወይም ደግሞ በያዘችባት ነገር እንግዲህ እያስፈራራች እሷ የምትላትን ሁሉ እንድታደርግ እያደረገች ያለው ነገር ነው ሱራፌል እየተመለከተው ያለው። ስለዚህ ሱራፌል እንደምንም ብሎ ሉላ እህት እንዳላት ወይም ደግሞ ቤዛ እህት እንዳላት ከሆነ ሰው ከሰማ ሱራፌል ለሱ ይሄ ነገር ጠቃሚ ከሆነ እንደምንም ብሎ ቤዛን የማፈላለግ እቅዱን ሊጀምር ይችላል ብዬ ነው ማስበው። ግን አሁን ላይ ቤዛን አግኝታታለች ሉላ። እናም ደንግጣለች። በህይወት መኖሯን ማወቅ ነበር የፈለገችው። እሱን ደግሞ ቲጂ ሉላን ወስዳ ቤዛ ያለችበትን ቦታ እንግዲህ በአካል አገናኝታቸዋለች ማለት ነው። እንግዲህ አሁን ላይ ቲጂ ፍላጎቷ ምንድነው? ዶክተሩ ጋር የሄደችበት ምክንያት ምንድነው? ሱራፌልን እንግዲህ ለማናደድና ለማበሳጨት በቤዛ መምጣቷ ግድ ነው ማለት ነው። ሱራፌል አሁን ላይ ቲጂን እንደማይወዳትና ከሷ ጋር ምንም ስራ እንደማይተባበር እሷን ከዛ ቤት እንድትወጣ እያደረገ ስለሆነ አሁን ደግሞ ሱራፌልን ልትበቀለው አስባለች። በምን መልኩ ነው? ዶክተሩን እዛ ቤት ራት በመጋበዝና ከቤዛ ጋር እንግዲህ ራት በላች ዶክተሩ የሚለው ነገር ሱራፌልን ሊያበሳጨውና ሊያናድደው ስለሚችል እንግዲህ ይሄንን ዘዴ ልትጠቀም ነው ማለት ነው። እንግዲህ ቲጂ አሁን ላይ ሉላን ቤዛ ጋር ወስዳታለች። ሉላም እንግዲህ ቤዛን ስታያት በጣም ደስ ብሏታል። እህቴ ብላ ነው የተንሰፈሰፈችው ማለት ነው። ነገር ግን ቤዛ ማናት ብላ እንግዲህ ስለማታውቅ ሉላን እንግዲህ ቲጂን እየጠየቀቻት ነው ያለችው። ነገር ግን አሁን ላይ ዞሮ ቤዛ ሁሉም ነገር የተፈጠረው ሁሉንም ነገር የምታውቅ ይመስለኛል ብዬ ነው ማሰበው። ምክንያቱም አሁን ላይ ሉላን እንግዲህ ቤዛ ሉላን ካየቻት ቲጂ እኔን አፈናኝ ሉላን እንግዲህ እንደ ቤዛ እዛ ካራክተር ውስጥ እንደከተተቻት ነው የምታውቀው ማለት ነው። ስለዚህ ቤዛ አሁን ላይ ሉላን ካየቻት ጊዜ ጀምሮ አሁን ላይ ሱራፌል ከሉላ ጋር እየሆኑ ነው ብላ ልታሰብ ትችላለች ማለት ነው። ነገር ግን ሱራፌል አሁንም ቢሆን አነፍንፎ የሁሉንም ነገር የሉላን የሚያውቅባት ይመስለኛል ብዬ ነው ማስበው። ወይ ከአክስትየው ወይም ደግሞ ከሉላ እውነቱን ይናገራሉ ብዬ ነው ማስበው በኔ በኩል። እናንተም እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።
እንግዲህ በኔ በኩል የዛሬው አስተያየቴ ይህን ይመስል ነበር። ቤዛ ክፍል 63 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።